1.3 ሳም ስፔሻል ታይፕስ ኦፍ ሴትስ ይላል። ይህ ማለት የተወሰኑ ልዩ የሆኑ የስብስብ አይነቶች ማለት ነው። እንግዲህ የስብስብ አይነቶችን ከዚህ በታች እናያለን። በመጀመሪያ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። እንጀምር። አክቲቪቲ 1.3 ዲስክራይብ ኢች ኦፍ ዘ ፎሎዊንግ ሴትስ ይላል። የሚከተሉትን ስብስቦች ግለጹ ነው የሚለው። ኤ ኢዝ ኤ ሴት ኦፍ ትሪያንግል ዊዝ 4 ሳይድስ። ኤ የሚባለው ሴት ኤ ኢዝ ኢኳልስ ቱ ኤ ሴት ኦፍ ትሪያንግል ማለት ጎነ 3 ነው እና ደግሞ እሱ ምን አለው ይላል 4 ሳይድ ወይም 4 ጎን አለው ይላል። ጎነ 3 ነው 4 ጎን ያለው ነገር የለም። ስለዚህ ምን ይባላል? ኢምፒቲ ሴት ይባላል። ኢምፒቲ ሴት ማለት ባዶ ስብስብ ማለት ነው። ምልክቷ እችን ነው የምትመስለው። ይሄ አንዱ የስብስብ አይነት ነው። ስፔሻል ታይፕስ ኦፍ ሴት ከሚባሉት አንዱ ኢምፒቲ ሴት ወይም ደግሞ ባዶ ስብስብ የሚባለው ነው። ቢ ኢዝ ኤ ሴት ኦፍ ናቹራል ነምበር ለዛን ቲዮኒ። ቢ ደግሞ የመቁጠሪያ ቁጥር ስብስብ ሆኖ ከ20 በታች ያሉን ይህ ማለት መዘርዘር እንችላለን። 1 2 እያልን እዛ እስከ 20 መዘርዘር ካልቻልን ባለፈው እንዳሳያችሁ 3 ነጥብ አድርገን ከዛ መጨረሻ ላይ ለዛን ቲዮኒ ስለሚል 19ን ጽፈን እንጨርሳለን ማለት ነው። ይሄ ምን ይባላል? ዘርዝረን መጨረስ የምንችል ወይም ደግሞ ብዛቱን ማወቅ የምንችል ከሆነ ፋይናይት ሴት ይባላል። ሲ ኢዝ ኤ ሴት ኦፍ ኢቭን ናቹራል ነምበር። ሲ ደግሞ ኢቭን ናቹራል ነምበር ማለት ሲ ኢዝ ኢኳልስ ቱ ኢቭን ናቹራል ነምበር ሚንስ 2 4 6 እያለ ይቀጥላል። ማለቂያውን አናውቅም ማለት ነው። ስለዚህ ይህ ምን ይባላል? ኢንፋናይት ዘርዝረን መጨረስ አንችልም። ናቹራል ነምበሮችን ዘርዝረን መጨረስ ስለማንችል ነጥብ አድርገን እንጨርሳለን ማለት ነው። ይሄ ደግሞ ኢንፋናይት ይባላል። ኢንፋናይት ሴት ይባላል። ስለዚህ ስንት አይነት የሴት አይነቶች ይታያል? 3 ኢምፒቲ ሴት ባዶ ስብስብ ማለት ነው። ፋይናይት ሴት ማለት ዘርዝረን መጨረስ የምንችል የስብስብ አይነት ነው። ኢንፋናይት ደግሞ ዘርዝረን መጨረስ የማንችለው የስብስብ አይነት ነው ማለት ነው። ዋት ዲፍረንስ ዱ ዩ ኦብዘርቭ ቢትዊን ዘ ሴት ኤ ቢ ኤንድ ሲ ይላል። ከኤ ከቢ እና ከሲ ያያችሁት ልዩነት ምንድን ነው የሚለው። ያየነው ልዩነት ኤ ባዶ ስብስብ ነው። ቢ ደግሞ ፋናይት ወይም ዘርዝረን መጨረስ የምንችለው የስብስብ አይነት ነው። ሲ ደግሞ ኢንፋናይት ወይም ዘርዝረን የማንጨርሰው የስብስብ አይነት ነው ማለት ነው። ፍሮም ዩር ሪፖርት ኢን አክቲቪቲ 1.3 ኦብዘርቭ ዛት። እሺ አክቲቪቲውን ስትሰሩ ነው የሚለው የመለሳችሁት ምላሽ ኤ ሃዝ ኖ ኤለመንት። ኤ ምንም አባል የላትም። አያችሁ፣ አባል ከሌላት ምን ትባላለች? ኢምፒቲ ሴት ትባላለች። ሴት ቢ ሃዝ 9 ኤለመንትስ ኤንድ ሴት ቢ ደግሞ ዘርዝረን መጨረስ የምንችለው ነገር ስለሆነ 9 ኤለመንት አላት ይላል። the number of element in C is not finite ወይም ደግሞ ኢንፋናይት ይባላል። number of element ወይም ደግሞ የአባላት ብዛቱን ማወቅ አንችልም። ኖ ፋናይት ወይም ደግሞ ኢንፋናይት ይባላል ማለት ነው። definition a set which contain no element is called empty set or null or void set። 3 ስም አለው። ምንም ኤሌመንት የሌለው ከሆነ ለምሳሌ ጎን 4 ጎን ያለው ጎን 3 ብትባሉ ወይም ደግሞ 4 ጎን ያለው ትሪያንግል ብትባሉ ምንም አባል የለውም አይደለ? ምን ይባላል? ኢምፒቲ ሴት ኦር ደግሞ ነል ሴት ኦር ቮይድ ሴት ተብሎ 3 ስም አለው። ኢምፒቲ ሴት ኢዝ ዲኖትድ ባይ 2 አይነት ምልክቶች አሏት። የሴት ምልክት ሆና ምንም ውስጧ ላይ ምንም የሌለ እንደዚች ሊቀመጥ ይችላል። አለያ ደግሞ 0 አድርገን ስርዝ ማድረግ 2 አይነት የኢምፒቲ ሴት ምልክቶች አሉ ማለት ነው። ኤግዛምፕል 1.11 which of the following set are empty set። ከሚከተሉት ባዶ ስብስብ የሆነው የቱ ነው የሚለው። ኤ ኢዝ ኤ ሴት ኦፍ ሆል ነምበር ዛት አር ኦድ ኤንድ ኢቨን። ኤ የሚባለው ሙሉ ቁጥር ሆኖ ሁለቱንም ተጋማሽ እና ኢተጋማሽ ወይም ደግሞ ኦድ እና ኢቨን የሆነ ማለት ነው። ይሄ እንደዚህ የሚባል ቁጥር የለም። ስለዚህ ይህ ኢምፒቲ ሴት ነው። ቢ ኢዝ ኤ ሴት ኦፍ ሆል ነምበር ዛት አር ኢቨን ኤንድ ፕራይም። ቢ ደግሞ ሙሉ ቁጥር ሆኖ ኢቨን ተጋማሽና ፕራይም ብቸኛ የሆነ ቁጥር ይለናል። ተጋማሽና ብቸኛ የሆነችው ቁጥር ሁል ጊዜ ማናት? 2 ናት። ስለዚህ ኢምፒቲ ሴት ማለት አንችልም። 2 ተጋማሽም ናት ፕራይም ናት ማለት ነው። ዲ ኢዝ ኤ ሴት ኦፍ ኦል ዊክስ ዊዝ 8 ዴይ። ይህ ደግሞ አንድ ሳምንት 7 ቀን ነው አይደል ያለው። ከዚህ ምን ይለናል? ዊክ አንድ ሳምንት ሆኖ ስንት ቀን ያለው ይለናል? 8 ቀን ያለው። እንደዚህ የሚባል ስለሌለ ይሄም ኢምፒቲ ሴት ይባላል ማለት ነው። መልሶ እዚህ ላይ ያቀምጦልናል። ኤ ዜር ኢዝ ኖ ሆል ነምበር ዊዝ ቦዝ ኢቭን ኤንድ ኦድ። ኢቭን እና ኦድ የሆነ ሆል ነምበር ስለሌለ ሶ ኤ ኢዝ ኢምፒቲ ሴት ዛት ኢዝ በዚህ መልኩ ይጻፋል ወይም እንደዚህ መጻፍ ይቻላል። ቢ the only whole number that is both even and prime is 2። ቦዝ ኢቭን እና ፕራይም የሆነው ብቸኛው ቁጥር ማን ነው?
ሁለት ብቻ ነው። ዜርፎር ቢ ኢኳልስ ቱ በሴት ስናስቀምጠው ሁለትን ውስጥ አስገብተን እናስቀምጣታለን ማለት ነው። አንድ አባል ብቻ ነው ያላት፣ አንድ ኤለመንት ብቻ ያለው ነው፣ ሁለት ብቻ ማለት ነው። ሲ ኤቭሪ ዊክስ ሃዝ 7 days። ሲ ደግሞ ሁሉም ሳምንት 7 ቀን ያለው ኤንድ ዜር ኢዝ ኖ ዊክስ ኦፍ 8 days። 8 ቀን ያለው ሳምንት የለም። ዜርፎር ዲ ኢዝ ኢምፒቲ ሴት። ስለዚህ ዲ ኢምፒቲ ሴት ተብሎ ይቀመጣል ማለት ነው። ዴፊኒሽን A set S is said to be finite set if S contain exactly n number of element። n ማለት የሆነች ቁጥር ናት። አንድ n የምትባለው መቁጠሪያ ቁጥር ወይ 1 ወይ 2 ወይ 3 ወይ 0 ሊሆን ይችላል። የሆነ የሚታወቅ የአባላት ቁጥር ያለው number of element ማለት የአባላቱ ብዛት ማለት ነው። ስለዚህ n የሚባል የአባላት ብዛት ያለው for some positive integer or S is equals to ኢምፒቲ ሴት ወይም ደግሞ ኤስ ባዶ ስብስብ ከሆነች ወይም ነምበር ኦፍ ኤለመንት 0 ከሆነ ማለት ነው። ባዶ ስብስብ የሚባለው ምንም አባል የሌለው ወይም የአባላቱ ብዛት 0 ሲሆን ማለት ነው። ኤ ሴት ዛት ኢዝ ኖት ፋናይት ኢዝ ኮልድ ኢንፋናይት ሴት። ፋናይት ካልሆነ ወይም ደግሞ ኤን ነምበር የሆነ እኛ ማወቅ የምንችለው ቁጥር በመቁጠሪያ ቁጥር የሚቆጠር ቁጥር ከሌለው ብዛቱ ማለት ነው ምን ይባላል? ኢንፋናይት ይባላል። ዘርዝረን ማወቅ አንችልም ማለት ነው። የአባላቱን ብዛት ማወቅ አንችልም። እልቆቢስ ይባላል። ይሄ ደግሞ ኖቴሽን ኢፍ ኤስ ኢዝ ኤ ፋናይት ሴት፣ ኤስ ፋናይት ሴት ነው ከተባለ ወይም አላቂ ስብስብ ነው ከተባለ ዘን ነምበር ኦፍ ኤለመንት ኢን ኤስ ኢዝ ዲኖትድ ባይ ኤን ኦፍ ኤስ። ነምበር ኦፍ ኤለመንት ማለት የአባላቱን ብዛት ለማወቅ ምን ይባላል? ኤን ኦፍ ኤስ ማለት ነው። እንደዚህ ብለን ማስቀመጥ እንችላለን። ኤግዛምፕል 1.12 አይደንቲፋይ ኦፍ ዘ ፎሎዊንግ ሴትስ አስ ፋናይት ኦር ኢንፋናይት። አላቂ ወይም የማያልቅ ብላችሁ ለዩ ነው የሚለው። ኤ ኢዝ ኤ ሴት ኦፍ ኦል መንዝስ ኦፍ ኤ ይር ዊዝ 32 days። ይህ ምን ይላል? ኤ የሚባለው ሴት የሴት ኦፍ ኦል መንዝ ሁሉም ወራት ማለት ነው። በአመት ውስጥ ያሉ ወራት ምን ያህል ቀን ያላቸው? 32 ቀን ያላቸው። እንደዛ የሚባል የለም ኢትዮጵያ ውስጥ። ኢትዮጵያ ሁሉም ወራት 30 ቀን ያላቸው አይደለም። ስለዚህ ይሄ ኢምፒቲ ሴት ይሆናል ማለት ነው። ቢ ኢዝ ኢኳልስ ቱ 1 2 እያለ መሀል ላይ ነጥብ ነጥብ ያድርገው። ይሄ 1 2 3 እያለ እየቀጠን እስከ 100 እንደርሳለን ማለት ነው፣ ባለፈው እንደነገርኳችሁ። ስለዚህ እስከ 100 ደርሷል። ይሄ ምን ይባላል? ፋናይት ይባላል። ፋናይት ምክንያቱም ስንት ነው ነምበር ኦፍ ኤለመንቱ? ይሄ 100 ነው ብዛቱ። አንድ ናት፣ ሁለተኛዋ ናት። ስለዚህ ስንቆጥረው ብዛቱን ስንቆጥረው የአባላቱን ብዛት እናውቀዋለን። የሆነ ቁጥር ነው። ስለዚህ ፋናይት ይባላል፣ አላቂ ማለት ነው። ኤም ኢዝ ኤ ሴት ኦፍ ናቹራል ነምበር ዛት አር መልቲፕል ኦፍ 4። የአራት ብዜት የሚባሉት በቃ የሆነን ቁጥርን በ4 ስታባዙ ማለት ነው። ለምሳሌ 1 ሲባዛ በ4 4 ነው። 2 ሲባዛ በ4 8፣ 12 16 እያለ የሚሄደው ማለት ነው። ስለዚህ ይህን የአባላቱን ብዛት ማወቅ አንችልም፣ በጣም ብዙ ነው። ማለቂያም ስለሌለው ምን ይባላል? ኢንፋናይት ይባላል። እልቆቢስ የማያልቅ ማለት ነው። እና በሱ መሰረት ይህን መልስ ተቀምጦላችኋል፣ ማየት ትችላላችሁ። ኤክሰርሳይዝ 1.3 አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ሴትስ አስ ፋናይት ሴት፣ ኢንፋናይት ሴት ኦር ኢምፒቲ ሴት። እንግዲህ ይህን ቪዲዮውን አቁማችሁ መጀመሪያ እናንተ ስሩት፣ አንዴ ፖዝ አድርጉትና ስሩት። ከዛ በኋላ እኔ ስሰራላችሁ ታዩታላችሁ ኤክሰርሳይዙን። ኤ ኢዝ ኤ ሴት ኦፍ ኢንቲጀር ግሬተር ዛን 10። ይህ ማለት ከ10 የሚበልጡ ድፍን ቁጥሮች ማለት ነው። ይህም ማለት ፖዘቲቭ እና ኔጌቲቭ ቁጥሮችን አጠቃልሎ የያዘ ማለት ነው። ኢንቲጀር ማለት ድፍን ቁጥር ማለት ነው። ከ10 የሚበልጡ ማለት 11፣ 12፣ 13፣ 14 እያሉ ይሄዳሉ። ማለቂያችን አናውቅም፣ ምክንያቱም ገደብ አልሰጠንም። ይበልጣሉ ብቻ ነው ያለው። እንደሱ የሚበልጡ ቁጥሮች ብቻ ከሆኑ ደግሞ ምንድን ነው ብለናል? ኢንፋናይት ነው። ብዛታቸውን ማወቅ አንችልም። ትእዛዛችን ምንድን ነው የሚለው? ፋናይት አላቂ፣ ኢንፋናይት የማያልቅ እልቆቢስ ወይም ኢምፒቲ ባዶ ስብስብ በሉ ነው የሚለው። ስለዚህ የዚች ኢንፋናይት ናት ማለት ነው። ማለቅ አትችልም። ቢ ኢዝ ኤ ሴት ኦፍ ናቹራል ነምበር ለዛን 100። ናቹራል ነምበር ሆኖ መጀመሪያውንና መጨረሻውን የምናውቀው ከሆነ በአጭሩ እሱ ፋናይት ነው። ምክንያቱም ቆጥረን መድረስ ስለምንችል ማለት ነው። ናቹራል ነምበር ብቻ ሳይሆን የሆል ነምበርንም የኢንቲጀርንም ማወቅ እንችላለን። ስለዚህ ናቹራል ነምበር የሚጀምረው ከ1 ነው። እየቆጠርን ሂደን እስከ ስንት ማለት ነው? ለዛን 100 ማለት እስከ 99 ማለት ነው። ማለቂያውን ስላወቅን ይሄ ምን ይባላል? ፋናይት ሴት ይባላል። ሲ ኢዝ ኤ ሴት ኦፍ ናቹራል ነምበር ለዛን 0። ከ0 የሚያንስ መቁጠሪያ ቁጥር የለም። መቁጠሪያ ቁጥር የሚጨምረው ሲጀመር ከ1 ነው አይደለ? ስለዚህ ይሄኛው ደግሞ ምን ይሆናል? ሲ ኢምፒቲ ሴት ይሆናል። ዲ ኤስ ኢዝ ኤ ሴት ኦፍ ኦል ኤሌመንታሪ ስኩል ስቱደንት ኢን ኢትዮጵያ። ሁሉም ኤሌመንታሪ ወይም ደግሞ ከ1 እስከ 8 የሚማሩ ማለት ነው። ሁሉም የኤሌመንታሪ
ትምህርት ቤት ተማሪዎች በኢትዮጵያ ያሉ። ይህም ፋናይት ነው፣ ምክንያቱም ብዛታቸውን ቆጥሮ ማወቅ ይቻላል። ስለዚህ ፋናይት ነው ማለት ነው። እናንተን አሁን የኤሌመንታሪ ተማሪዎችን ትምህርት ሚኒስቴር በተመዘገባችሁት መሰረት ቆጥሮ ማወቅ ስለሚችል ፋናይት ይባላል። ቀጣይ የምናየው ሪሌሽንሽፕ ቢትዊን ሴትስ፣ በስብስብ መካከል ያለው ሪሌሽን ነው ግንኙነታቸው ምንድን ነው የሚለው ነው። ኢኳሊቲ ኦፍ ሴትስ፣ የመጀመሪያው ሴት ወይም ደግሞ ስብስብ እኩል፣ ኢኳሊቲ ማለት እኩል መሆን ማለት ነው። እነሱ እኩል ናቸው የሚባሉት ምን ሲሆን ነው የሚለው ነው የምናየው መጀመሪያ። አክቲቪቲ 1.4 A mathematics teacher asked her student to write the set of primary colors using roster notation. ማትማቲክስ ቲቸር ተማሪዎቿ ምን ብላ ነው ጥያቄ ጠየቀቻቸው? የመጀመሪያ ደረጃ ከለር የሚባሉትን ሮስተር ኖቴሽን ማለት ሊስቲንግ ሜትድ ወይም ስብስብን በመዘርዘር የምንገልጽበት መንገድ ነው። ስለዚህ በመዘርዘር አንደኛ ደረጃ ቀለማት የሚባሉትን አስቀምጡ ብላ ነው ለተማሪዎቿ የጠየቀቻቸው። ሺ ሪሲቭድ 2 different answers from 2 different students as shown below. እሷ ያገኘችው መልስ ምንድነው? ከሁለት የተለያዩ ተማሪዎች ሁለት የተለያየ መልስ ነው የተቀበለችው። መልካም ምትባል ልጅ ራይትስ ኤስ ኢዝ ኢኳልስ ቱ ሬድ የሎ ብሉ ብላ ነው የሰጠቻት። መልካም አንድ መልስ ሰጠች። ኤንድ ብርሃኑም የሚባል ልጅ ደግሞ ራይት ቢ ኢዝ ኢኳልስ ቱ ብሉ ሬድ ኤንድ የሎ ብሉ ሬድ የሎ ብሎ አስቀምጠላት። ዊች ስቱደንት ኢዝ ኮሬክት? የተቀመጠው አንደኛ ደረጃ ቀለማት የሚባሉት እነዚህ ናቸው። ልዩነታቸው የኦርደር ብቻ ነው። አሁን ሬድ የሎ ብሉ፣ እዚህ ብሉ ሬድ የሎ ኦርደር ብቻ ነው እንጂ የተሳሳቱ ሁለቱም ተመሳሳይ ነው መልሳቸው። ስለዚህ የትኛው ተማሪ ነው ትክክል የሚለውን ነው ጥያቄ ተጠይቀው። እስኪ ቪዲዮን ፖዝ አድርጉና እናንተ ሞክሩ፣ ከዛ እነግራችኋለሁ። From your response in activity 1.4 observe that both students wrote the 3 basic color and the only difference between the two answers is the order of writing the color. ሁለቱም ተማሪዎች ሶስቱንም ከለሮች ጽፈዋል። ነገር ግን የእነሱ ልዩነት ምንድነው? ኦርደር ወይም ደግሞ ቅደም ተከተል ብቻ ነው ልዩነታቸው። ኢን ራይቲንግ ሴት ስንጽፍ ኦርደር ኢዝ ኖት ኢምፖርታንት። አያችሁ፣ ኦርደሩ ቢዛባም ሬድ የለው ብሉ ብትሉም ብሉ ሬድ የለው ብትሉም የለው ብሉ ሬድ ብትሉም መልሱ ብቻ ሴቱ ውስጥ ይቀመጥ ይግባ እንጂ ችግር የለውም። ኦርደሩ ኢምፖርታንት አይደለም፣ አስፈላጊ አይደለም ማለት ነው። and the two sets are the same and we say that the two sets S and B are equal. ስለዚህ እነዚህ የተሰጡ ስብስቦች ተመሳሳይ ናቸው፣ ዘሴም ናቸው ማለት ነው። ዘሴም ከሆኑ ወይም ደግሞ አንድ አይነት ከሆኑ ደግሞ ምንድን ናቸው? እኩል ናቸው፣ ኢኳል ናቸው ማለት ነው። we write this relation as ይህን ግንኙነታቸውን ስንጽፍ እንዴት እንላለን? S is equals to B፣ ምክንያቱም እኩል ይሆናል የሚገለጸው በዚህ equals to ስለሆነ ማለት ነው። definition two sets A and B are said to be equal። ሁለት ስብስቦች A እና B እኩል ናቸው የሚባለው written as A is equals to B ሲጻፉ እንደዚህ ነው። if they have the same number of element and their element are the same። ሁለት ነገሮችን ማሟላት አለባቸው። የመጀመሪያው ተመሳሳይ የኤሌመንት ብዛት ወይም የአባላት ብዛት መኖር አለበት። ሁለተኛው ደግሞ አንድ አይነት ኤሌመንት ሊኖረው ይገባል። ከኤ ያለው ከቢ መኖር አለበት ማለት ነው። ሁለት ኮንዲሽኖችን አሟልተው እኩል ይሆናሉ ማለት ነው። the order in which the element appears in the set is not important። ኦርደሩ ቢቀያየር ወይም ደግሞ ቅደም ተከተላቸው ቢቀያየር ችግር የለውም። ብቻ ግን ውስጥ ያሉት ኤሌመንቶች ተመሳሳይ ናቸው እና ደግሞ ነምበር ኦፍ ኤሌመንት ወይም ደግሞ የአባላቱ ብዛት እኩል መሆን አለበት ማለት ነው። ኤግዛምፕል 1.13 which of the following set is equal to a set A which is the set of whole number less than 5። እንግዲህ ከዚህ ሶስት ሴቶች ወይም ደግሞ ሶስት ስብስቦች ተሰጠውናል። እነዚህ ከተሰጡን ከኤ ጋር እኩል የሆነው ማን ነው ነው የሚለው። ስለዚህ ኤ ተሰጠናለች መጀመሪያችን። ኤ ከሚከተሉት ከነዚህ ከተሰጡን ከሌሎቹ እኩል የሚሆናት ማን ነው የሚል ነው ጥያቄው። ስለዚህ መጀመሪያ ኤን መዘርዘር አለብን። ሆል ነምበር ለዛም 5 አለ የተባልን ከአምስት የሚያንሱ ሙሉ ቁጥሮች ደግሞ 0፣ 1፣ 2፣ 3 እና 4 ናቸው። ከአምስት ያንሳል ከተባለ አምስትን አብሮ አይጨምርም። thus any set contain only this number is equal to A። ስለዚህ ማንኛውም ሴት እነዚህን ከ1 እስከ 4 ያሉ ቁጥሮችን የሚያጠቃልል ከሆነ እኩል ይሆናታል ማለት ነው። ስለዚህ የኤ ማለት ነው B is equals to 2 0 3 1 4። ኦርደሩ የተለያየ ነው። ይሄኛው 0 1 2 3 4 ነው። ይሄኛው ደግሞ ከሁለት የሚጀምረው ግን ነምበር ኦፍ ኤሌመንትም እኩል ነው፣ የአባላቱ ብዛት ማለት ነው። ውስጥ ያሉት ኤሌመንቶችም እኩል ስለሆኑ ኤ እና ጂ
ሴት ቢ እና ኤ እኩል ናቸው ማለት ነው። ስለዚህ ፍሮም ዘ ጊቭን ሊስት ኤ ኢዝ ኢኳልስ ቱ ቢ ኤ ከዚች ቢ ጋር እኩል ናት። ኤ ግን ከሲ ጋር እኩል አይደለም፣ ምክንያቱም ሲ ማለት ይሄ ነው። እነዚህ አልፋቤት እና ቁጥር እኩል ሊሆን አይችልም። ይሄኛው ደግሞ 0 እችኛቱ ኤ 0 አላት፣ እችኛቱ 0 የላትም፣ እቺ 5 አላት፣ እችኛቱ ደግሞ 5 የላትም። ስለዚህ ነምበር ኦፍ ኤሌመንት እኩል ቢሆንም ኤሌመንት ተመሳሳይ ስላልሆኑ እኩል አይደሉም ማለት ነው። ስለዚህ ኤ ኢዝ ኢኳልስ ቱ ቢ ብለን መልስ እናስቀምጣለን ማለት ነው። እሺ የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላቸው። በቀጣይ ሰብሴት የሚለው ይዤላችሁ እመጣለሁ። ሰላም ቆዩ።